ሰላም ፎጣ አይ ውረድ አንተ አሁን አምነህበት ነው ኢየሱስ ክርስቶስ ፎጣ ይጥፋና ውረድ የዚያች ልጅ ፎጣ የፈልጌ ነው ውረድ ፈልጌ ያለው ፈልጌ ያለው ሞጣ ፈልጌ ያለው አረ ውረድ የምን አባትክ ነው እንኳን ፈልክ የዚያች ልጅ ማ እንደው እድል ስንትሰጣቸው ጊዜ እንደዚህ ብሎ ይሄንን እከክ ውረድ እንደነ ሰላም ብያል ቀጥል አማን ነው ሰላም ነው አንድ ጥያቄ አለኝ ውረድ አብይ አህመድን ጠይቅ ውዳቂ ጥያቄ አለ ምን አገባኝ ለሞጣ ነው ጥያቄ የምጠይቅ ገር ፍሬንድን ጠይቅ ፍልስጤም ጋር ትዋጋለህ አዎ ቆስለህ ታውቃለህ አዎ ቆስለህ ታውቃለህ ታክመን ውረድ ወግ ጠባቂዎች አትምጡ አላልኩ ግመል አጋዥ አትምጡ አስረግጬንም ነገር እንዴት ማን ይልጥራ ሰላም ነህ ማን ይልጥራ ማርቲን ብለህ ጥራኝ ማርቲን ማለት ኢሳያስ እሺ ባለፈው አውርተናል ምን እንትን ረሳኸኝ ፍልስጤም ለመዋጋት የሄድከው ነው ውረድ ደንቆሮ ይሄንን መጋዣ ሰው አልፈልግም ለፍልስጤም ሊዋጋ ሄደ እኮ አሁን የጥቁር ጂው አለው ጎበዝ አሎ ሞጣዬ ሰላም ዋና ብራዘር ናቴናውና አሁን ፕሬዝዳንት ናቴናውና ይሄን አሁን ወይ ደግሞ ዜሌንስኪ ነው ይመሳሰላል አሁን ትራምፕ እና የሰው ቀጥል ዋና ሞጣዬ ደህና ነህ ቀጥል ሰላም ብያ ከየት ነው አማራ ከየት ነው ያልኩኝ ስለ አማራነትን ያልጠየቁ ከየት አካባቢ ነው አገር ቤት ወይስ ውጭ ሀገር ዱባይ አዎ ለምን መሰለም ጠይቃችሁ የአማራ ልጆች ከሆነ ለትግል መስመር ገንዘብ አዋጡ እያልኩ አዋጡ ነፃነታችሁን ከፈለጋችሁ አዋጡ ሲጀመር አማራ ለታጋይ ለመደገፍ ገንዘብ አይደለም የሚያስፈልግ ማቴሪያል ነው ነገርኩ እኮ ማቴሪያል በምንድን ነው ታዲያ የሚገኘው ዝም ብሎ በወሬ ነው እንዴ ሽምብራ ካልበላ ትራንስፖርት ካልሰጠው አዲስ አበባ ይገባል እስኪ አንተን ጠይቅ ምንድነው ወሬ የምታበዛው እኔ እንዲህ አይነት ድንቁርና አልፈልግም ነው ወረድ ይሄ ሁሉ ሙጀሪያም ተቆጥሮ እኮ ነው አሁን አማራ 60 ሚሊዮን ነው የሚባለው ይሄ እኮ በተሸካሚ ሁሉ ነው የአረብ ሀገር ሩዝ ከካይ እኮ ነው ሀቢባ ቤት ያለው ሰው ሁሉ ተቆጥሮ እኮ ነው እኔ ስትልኝ እንኳን አደረሳችሁ ተውሱል ዝም ብለህ ቀጥል ምኑን ያደርሰናል ብለህ ነው ለየትኛው ኑሮ ነው የሚደርሰን ደረሰ ይዝም ብሎ መችም ለይነት ማስመሰል አቁሙ እንኳን አደረሰ ሀገር ሁሌ ጋር ነው ቀጥል አንተ ሀገሩ እየተቃጠለ እንኳን አደረሰ ለጦርነት ነው ወለራ ቀጥል ወንድሜ እኔ ታላቁ አሜሪካ ነው ያለው እኔን አትጠይቀኝ እንኳን አደረሰ ስለደረስኩማ ነው ፏ ብዬ ብትን የብልጭ ብዬ ቁጭ ያልኩት እዚህ ቀጥል ሲክሪስ ለማንኛውም ፏብልጭ ብዬ ተቀመጥኩ ስላደረሰኝ እንኳን አደረሳችሁ በተለይ አማራው በቃ ኢትዮጵያንስ እንኳን አደረሳችሁ ምን ሀገሩ ፈርሷል ምን ደርሰናል ቀጥል ያልደረሱ ሰዎች አሉ ወንድሜ አልደረሱም ስለዚህ እንኳን አደረሰ የሚል ነገር እዚህ በዚህ ሚዲያ እንዳታሰላልፉ አልደረሱም ብዙ ሚሊዮን ኢትዮጵያ ንግስት ማለት እኔ ለራሴ ምሳሌ ለባሌ ንግስት ልሆን እችላለሁ ለምን እሱ ጉረጅች የተዋናም ልጅ መጀመሪያ አባትሽን ቢቆጨኝ ቀይር ፈሳ ይሄን እኮ አባቷ ቆጥ ላይ ነው የሚተኝ ችደረመና ዱቄታ አፏን አሹላ መጣች መቀስቀሷ ነው በሷ ቤት ጓንደሬ ነኝ እኔ እንዴት ለሚስት ለባሌ ንግስት ነኝ ማይም ለምን እኮ አረብ ሀገር እንደተሻች አታውቂ ባንቺ ሙጄሊያ ምቺ እግሯን ነበር መቁረጥ የታባቷች የታባቷ ልጅ ጎንደሬዋ አንተ ሌባ ትላለች እቺ ሌባ ልጅ ወርትክ በብሎክ ነው የሚሸልሽ አንቺ ድንቆሮ ማይ እዚህ ገረድሽ እንደዚህ ነው ምረቅጥሽ እንደው እቺ ገረድ ናት ምንም እንኳን አትሻሻል የታባቷች ተሽታ አረብ ሀገር ሄዳ የራዩዋ ንግስት ነኝ የጎንደሯ የጎጃሟ ንግስት የምን አባሽ ንግስት ነው ባለፈው መጥቼ ልጅህን አጋባኝ በስራት ጠይቄያለሁ ሞጣ እኔ በጣም ፍቅር ይዞኛል እንዳልሞት በእናትህ ወረዴ ይሄ ግን ኧረ ተው በእናትህ ተው አንተ ተው በእናትህ ወረድ ስኩራ ብሎክ ተደርጋል የእንጭቅ ልጅ
ፍቅር ይዞኛል። የታባት አቃታለና ፍቅር ያዝ። ይሄ እኮ ቂጡን እኮ በቆረቆንዳ ሲጠርግ ያደገ ነው። ፈሳ የኔ ልጅ እንዳንተ በባህር ዛፍ ቅጠል ቂጧን ስጠርግ ያደገች መሰለኝ። አሜሪካን ሀገር እኮ ነው ያደገችው። ልጋጋ ዩኬ ነኝ ምናምን እንደ አሳዋ የተወጠ ደግሞ የሞጣ ቀራኒዮ ልጅ ተመኘ ደግሞ ዶክተሯ ፈሳ ሲያቅለበልብ ነው ዘመጣ ዛሬ ብሎክ ተደርገሃል። ሁለተኛ አታየኝም። ያ ክብሮ ሲያናግሩት ይሄን የዚያች ልጅ ጅማታ ፈሳ አየው ፍቅር ይዞኛል። አንድ እውነተኛ ታሪክ ልንገራችሁ። ባልና ሚስት ይጣላሉ። እኔም ማውቀውን ታሪክ ልንገራችሁ። ባልና ሚስት ተጣልተው ሚስትየዋ ቆንጆ ናት። ባልየው ለካ ደክሟል። ደክሞ የቀን ስራ እየሰራ እዚህ አካባቢ አዲስ አበባ ነው። ኋላ ለካ የነፍስ አባቱ ወጣት ነው። ሚዩት አርጉ ብለናል ጋይስ። አፖስቶሊክ ሚዩት አርጉ። እኔ ሲንጫጫ አልወድም። አንድ ሰው ላሰሰው ሁሉም ሰው ይስማው። ቆየን አንድ ቅማላም ትግሬ ላባረው የቅማላም የሚል ቆይ ጠብቁኝ። አባረላቸዋለሁ። አማራ ቅማላም ሊሆን አይችልም። ኦኬ በኋላ ምን ሆነ መሰላችሁ? ለካ መለኩሴው ድንግል የተባለው የነፍስ አባት ወጣት ነው። በኋላ ይጣላሉ ባልና ሚስት። ሚስትየዋ ወርቅ ነው የምትመስል፣ መቀመጫዋ ምኗ ቆንጆ ናት፣ ጡቶቿ ምናምን አልወለደችም። በቃ ታረገርጋለች። ለካ አልቻለም። የቀን ስራ ወድቋል። ባልየውም ያው የጎጃም ሰው ነው። በቃ አልችል ብሎ ለካ የትግሬ ይገጥማል። ሴትዮዋን እየገጠመ ሰው በሰፈር ይጠራጠራል። እንዲሁ ሲያያዙ ሲሄዱ አንዳንድ ቀን ደግሞ ኮፍያውን አውልቆ ፂሙን በደንብ አድርጎ ተላጭቶ የአራዳ ልጅ ነው ጥቁር መነጽር አድርጎ ወደ 22 አካባቢ እየወሰደ ውስኪም እየጋበዘን ብር አለ ተፍተፍ ሲል እየታየ ነው። ይህ ሰውዬ ቄሱ ነው ምናምን እየተባለ ሲያምታታ ሰውየው የቀን ስራ ነው የሚውል እሷን በቃ እየወሰደ ሲደረግም ከርሞ ኃይለኛ ጸብ ይነሳና ያችም ያን ነገር አያውቅም ባልየው። ጸብ ይመጣል። ምንድነው? በሴክስ ጉዳይ አንዳንድ አሮ የነፍስ አባት ይምጣ ይባላል። በቃ ድብድብ ይነሳል። በፍልጥ በምን ይተላለቁና ሰው ይመጣል። ከዛ ፖሊሱ ምናምን አይ እኛ እናሰርቃቸዋለን ተብሎ ፖሊሱ አንዳንድ የኢትዮጵያ ፖሊስ ጥሩ ነው፣ እንደዚህ ሀገር ቢሆን አይለቅም። በሉ እንግዲህ በባልና በሚስት አንገባም ወይ ባልየውን ብንወስድ ወይ ሴትዮዋን ብንወስድ ነገ የሚገናኙት ነገር ብለው ፖሊሶች ፌዴራል ፖሊሶች ጥለው ይሄዳሉ። ሌላ ቄሶች ስለለመኑ እውነተኛ ቄሶች። አሁን የለካ የወጣት ትግሬ ቀምጫይ መለኩሴ በኋላ ይችን ፍቅር ይዞታል እየቀጠቀጠ የወንድ ሚስት መጨረሻ በሉ ይፈታ ችግሩ ተብሎ የነፍስ አባት ይምጣ ተብሎ ራሱ መጣያ ቀጥቃጭው ቀምጫዩ ሲመጣ መለኩሴው ምንድነው ያጣላችሁ ይላል። እንግዲህ ተረጋግቶ አስታርቃለሁ ብሎ ያው እንዳይፋረስ ነው። ያ ቀን ስራ እያሰራ ያመጣል፣ እሱ ይበላል፣ ምናምን ዶሮ ይሰራል፣ ምን ይላል። ስጋውን ተሸክሞ ሲገባ ቀኑ ሙሉ የቀን ስራ በለው እየነገደ ምንም እያለ እየለፋ ሲያመጣ ይበላል። ያንቁላሉ ምኑ ሙያ ያላት ምን አለች፣ አማራ ነች። እንግዲህ ተመልከቱ። በኋላ ያ ቆንጆ መለኩሴ ነው፣ ትግሬ ነው፣ ዘመነኛ ነው፣ እዚሁ ቅዱስ ሥላሴ የሚባል የተማረ ነው። መለኩሴ ተብሎ ካድሬ ነው፣ ተምሯል መጽሐፍ ቅዱስ። በቃ ያበጥርልሃል ለካ ሴቶች። መጨረሻ ምንድነው ልጆቼ ሲል አባታችን እውነት መስሎት ይጠይቁልኝ፣ እባክዎት ይጠይቁልኝ ይላል። እንግዲህ ልጅ ነው በእድሜው። ያው ባልየው በ10 ዓመት ይበልጣልኝ አካባቢ፣ እሷ በ10 ዓመት ታንሳለች። ለዚህኛው እኩል ነው እድሜያቸው ለነፍስ አባትዮ። ለካ እሱ ከላይ ጸበረጫለሁ እያለ ከታች ሲረጨ ከረመው። መጨረሻ ምን ሆነ? ይህ ፋክት ማንንም ጠይቁ አዲስ አበባ ውስጥ። መጨረሻ ብዙ ሰው እኮ ተሰብስቧል። ያዘው ሲባል ምናምን በመስቀል ጀርባቸው ጠቅጠቅ አታውቁቻል አንቺ ምናምን እስኪ እንደው በስነ ስርዓት ተናገር ሲል ኧረ እንዲሁ ምን እንደለመደች አላውቅም፣ እንዲሁ ረከቦተ ስጋ ላይ እንዲሁ ኧረ እንዲሁ ደከመችብኝ ይላል። ለካ ንቃው ያንን የቀን ሰራተኛ ወዲያው ሹ እያደረገ እየተወ በቃ እየሞተበት ነው። ለካ ቫይታሚን የለውም ሰውየው። ምስር አይበላማ ችግር ነው። ምስር የበላ ወንድ ጠንካራ ነው ታውቃላችሁ።
ድፍን ምስር የበላ ሰው አሯርጦ ነው የሚሄደው ካነበባችሁት። ከዚያ እኛ ባለ ትዳር እናውቀዋለን። ምስር የበላ ሰው አሁን ጥሩ ነው፣ ያነቃቃል። በኋላ ምን ቢያደርግ መሰላችሁ? አሁን ኧረ እንደው አባታችን ሴክስ ላይ ምንም እንደው አታረካም እንደው ምንም አትንቀሳቀስም አላለም። ከዚያ መለኩሴው ምን ምን ይመስላችኋል? አራራራ እንዝርት ናት አላለም። ምን አልካለ አንተ ብሎ እንዝርት ናት የታያት እቺ የመሰለች ልጅ ወሸላጣ በመሰቃየት በጣም ያሳዝናል። ወሸላ ሸላች ዘመዶቻቸው ወሸላ አጣው እንዲሰቃዩ እንዴት ነው ፖለቲካዊ መፍትሄ የማይደረግላቸው አብይ አህመድ? ይሄን ያሳየው የኦሮሞ ሴቶች ምን ያክል እንደተሰቃዩ በወንድ ጦት በወሸላ ጦት እንደተሰቃዩ ነው የሚያሳየው። የኦሮሞ ሴቶች በወሸላ እጦት አያቶቻቸው ወንድሞቻቸው ወሸላ የሚሸለቱ ናቸው። ከተረፈ ወሸላ እንዴት አጡ እነዚህ ሴቶች? ከተረፈ ወሸላ ያውም በአባገዳ ልጆች እንደ ባህል አድርገው የሚሸልቱትን ወሸላ አጠው ወጣው ተቃጠል አለቅ ኑልን የአማራ ሴቶች የፈታችሁ አርጉን ከኋላ እንሰጣለን እያሉ ነው። ይሄም ያሳየው ኦሮሞ በምን ያክል በአንደኛው ክፍለ ዘመን በወሸላ ጦት እንደተሰቃየ ያሳያል።